ሰበር መረጃ ዓለም እስትንፋሷን አፍና በምትጠብቀው የሆርሙዝ ሰርጥ ላይ ዲፕሎማሲው በጠረጴዛ ዙሪያ ሲሟገት፣ በባህር ላይ ግን የአሜሪካ የጦር መርከቦች የኢራን ወደቦችን ሙሉ በሙሉ ከበው እንቅስቃሴን አግደዋል። ፕሬዚዳንት ዶናልድ ትራምፕ የኢራን ባህር ኃይል አልቋል በሚል የሰጡት ደም የሚያቀዘቅዝ ማስጠንቀቂያና ራሳቸውን እንደ መለኮታዊ ፈዋሽ አድርገው የለጠፉት አነጋጋሪ ምስል መላውን ዓለም አስቆጥቷል። የካቶሊክ ቤተክርስቲያን መሪ ርዕሰ ሊቃነ ጳጳሳት ሊዮ 14ኛና ትራምፕ እጅግ አስደንጋጭ በሆነ የቃላት ጦርነት ውስጥ ገብቷል። ፓኪስታን ለሁለተኛ ዙር ድርድር ጥሪ ስታቀርብ፣ ቻይና ደግሞ አሜሪካን የምታስቆምበትን ባለ 4 ነጥብ እቅድ ይዛ መጥታለች። የ21 ሰዓቱ የሲኦል ፍጥጫ ምስጢር ምንድን ነው? ትራምፕ ለምን ጳጳሱን ተሳደቡ? ደግሞስ ለምን ይቅርታ እምቢ አሉ? የኢራን የ270 ቢሊዮን ዶላር የካሳ ጥያቄ ሴት ይደርሳል? እነዚህና ሌሎች ያልተሰሙ መረጃዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩም። ክቡራትና ክቡራን፣ ዓለም በታላቅ ጭንቀት ውስጥ ባለችበት የጦርነት ነጋሪት በየአቅጣጫው በሚሰማበትና የአሜሪካ የጦር መርከቦች የኢራን ወደቦችን በከበቡበት በዚህ አስፈሪ ሰዓት ከኢስላማባድና ከቤጂንግ ያልተጠበቁ አዳዲስ የዲፕሎማሲ ተስፋዎች ተሰምቷል። ምንም እንኳን ባለፈው ሳምንት መጨረሻ በፓኪስታን የተደረገው የአሜሪካና የኢራን ፊት ለፊት ድርድር ያለ ስምምነት መበተኑ ቢታወቅም የፓኪስታን መንግስት ግን የሰላሙን በር ለመዝጋት አልፈለገም። ዛሬ በወጣው ሰበር መረጃ ፓኪስታን ሁለተኛው ዙር ድርድር ዳግም በኢስላማባድ እንዲካሄድ ለአሜሪካና ለኢራን ይፋዊ ጥያቄን አቅርባለች። የፓኪስታን ባለስልጣናት እንደሚሉት የመጀመሪያ ድርድር ያለ ስምምነት መጠናቀቁ እንደ ውድቀት ሊቆጠር አይገባም ብሏል። ይልቁንም ዲፕሎማሲ ረዥም ጉዞ ነው፣ የመጀመሪያው ዙር ለቀጣዩ ሂደት መሰረት ይጣል እንጂ የአንድ ጊዜ ሙከራ አይደለም ሲሉ ለዓለም አስታውቋል። የሀገሪቱ ጠቅላይ ሚኒስትር ሻህባዝ ሻሪፍ ግጭቱን በንግግር ለመፍታትና ቀጠናውን ከጥፋት ለመታደግ አሁንም ከፍተኛ ጥረት እያደረጉ መሆኑን ገልጿል። ይህ በፓኪስታን በኩል የሚደረገው ጥረት ብቻውንም አይደለም። የቻይናው ፕሬዚዳንት ሺጂንፒንግ በዚህ ወሳኝ ሰዓት ድምጻቸውን አሰምቷል። ሺጂንፒንግ በመካከለኛው ምስራቅ ሰላምንና መረጋጋትን ለማምጣት የሚያስችል ባለ 4 ነጥብ የሰላም እቅድ ይዘው ብቅ ብሏል። ይህ የቻይና እቅድ በዋነኛነት የሀገራትን ሉዓላዊነትና የድንበር ደህንነት ማክበር፣ በሰላም አብሮ የመኖር መርህ፣ ዓለም አቀፍ ሕግጋትን ማስጠበቅና የደህንነትና የልማት ቅንጅት መፍጠር ላይ ያተኮረም ነው። ፕሬዚዳንት ሺጂንፒንግ በግልጽ እንደተናገሩት የገልፍ ሀገራት ሉዓላዊነትና የድንበር ደህንነት ሊከበር ይገባል ብሏል። ይህ መልእክት በተዘዋዋሪ አሜሪካ አሁን በጀመረችው የባህር ላይ ከበባ ላይ ያነጣጠረ ይመስላል። ነገር ግን እነዚህ የፓኪስታንና የቻይና የሰላም ጥሪዎች በአየር ላይ ያሉ፣ በባህር ላይ ለአስፈሪ ድርጊት እየተፈጸመ ነው። አሜሪካ የኢራን ወደቦችን በኃይል መዝጋት የጀመረችው በዚህ ሰዓት ነው። ይህም ማለት ፓኪስታንና ቻይና በጠረጴዛ ዙሪያ ሰላምን ሲሰብኩ፣ አሜሪካ በባህር ላይ የጦርነት መቆለፊያዋን እያጠበቀችም ነው። ፓኪስታን ይህንን ሁለተኛ ዙር ድርድር ያቀረበችው ሁለቱ ወገኖች ሌላ የተሻለ ቦታ ካልመረጡ በቀር ዳግም ኢስላማባድ ላይ እንዲቀመጡ ነው። ዓለም አሁን የምትጠብቀው አንድ ነገር ብቻ መሆኗል። ትራምፕ የፓኪስታንና የቻይናን የሰላም ጥሪ ይቀበላሉ አሊያስ በጀመሩት የባህር ላይ ከበባ ወደ ጦርነቱ ይገፋሉ የሚለው ነው። ዲፕሎማሲው ገና አልሞተም ተብሎ ቢታመንም የተኩስ አቁም ሊያበቃ ጥቂት ቀናት ብቻ መቅረታቸው ግን የሰላሙን በር በየሰከንዱ እያጠበበ መጥቷል። ክቡራትና ክቡራን፣ በኢስላማባዱ ድርድር ዝግ አዳራሽ ውስጥ ለ21 ሰዓታት የዘለቀው ፍጥጫ ትልቁ ሚስጥር አሁን በዝርዝር እየወጣ ይገኛል። ዓለምን ያለ ስምምነት ተበተኑ በሚል ድንጋጤ ውስጥ የከተተው ዋናው ነጥብ የኢራን የኒውክሌር መርሃ ግብር እንዲቆም በተጠየቀው ጊዜ ገደብ ላይ የመጣ ልዩነት ነው። አዳዲስ የተሰሙ መረጃዎች እንደሚጠቁሙት የፕሬዚዳንት ዶናልድ ትራምፕ አስተዳደር ለኢራን እጅግ ከባዱን ቅድመ ሁኔታ አቅርቧል። አሜሪካ ኢራን ዩራኒየም የማበልጸግ ስራዋን ለ20 ዓመታት ያህል ሙሉ በሙሉ ልታቆም ይገባል የሚል የጽኑ እገዳ ጥያቄ አቅርባለች። ይህ ብቻም አይደለም። አሜሪካ ኢራን ውስጥ የሚገኝ ማንኛውም በከፍተኛ ደረጃ የበለጸገ የኒውክሌር ማዕድን በአስቸኳይ ከሀገር እንዲወጣና ዓለም አቀፍ ቁጥጥር በሚደረግበት ቦታ እንዲቀመጥም ጠይቃለች። ኢራን ግን ይህንን የአሜሪካን ጥያቄ የማይቻልና ሉዓላዊነትን የሚነካ ስትል ውድቅ አድርገዋለች። ይልቁንም ኢራን የሰጠችው የመልስ ፕሮፖዛል ማበልጸጉን ላቆም የሚችለው ቢበዛ ለ5 ዓመታት ብቻ ነው የሚል ነበር። ይህ የ15 ዓመታት ልዩነት በሁለቱ ወገኖች መካከል ታላቅ ግንብ ሆኖም ቆሟል። የኒውዮርክ ታይምስ ዘገባ እንደሚያመላክተው ትራምፕ የኢራንን የ5 ዓመት እቅድ ደካማ ነው በሚል ወዲያውን ውድቅ አድርገውታል። ይሁን እንጂ ነገሩን ይበልጥ ግራ የሚያጋባው የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ሰኞ ዕለት የሰጡት መግለጫ ሆኗል። ቫንስ ለፎክስ ኒውስ ሲናገሩ በእርግጥ ትልቅ ርቀት ተጉዘናል፣ ኢራን ወደኛ አቅጣጫ እየመጣች እንደሆነ የሚያሳዩ ጥሩ ምልክቶች አሉ ብለዋል። ይህ ንግግር ድርድሩ በውድቀት ተጠናቀቅ ከተባለ በኋላ
የመጣ በመሆኑ በዝግጅት ክፍል ውስጥ ሌላ ያልተሰማ ምስጢራዊ መግባባት ሊኖር እንደሚችል ፍንጭ ሰጥቷል። ቫንስ አክለውም ትራምፕ በማንኛውም ሁኔታ ኢራን የኒውክሌር መሳሪያ ባለቤት እንድትሆን እንደማይፈቅዱና ይህንን ለማረጋገጥ የማይለወጥ የማረጋገጫ ስርዓት መዘርጋት እንዳለበት በጽኑ ያምናሉ። ኢራን በበኩሏ ማዕድኑን ከሀገር ከማውጣት ይልቅ እዚሁ በሀገር ውስጥ ሆኖ ጥራቱ እንዲቀንስ በባለሙያዎች ቁጥጥር ስር እንዲውል ሀሳብ አቅርባለች። እንግዲህ ዋነኛው ክርክር ያለው እዚህ ላይ ነው። አሜሪካ 20 ዓመት ስትል ኢራን 5 ዓመት ትላለች። አሜሪካ ማዕድኑ ይውጣ ስትል ኢራን አይወጣም ትላለች። ይህ የጊዜ ገደብ ፍጥጫ ለሰላም መንገድ ይከፍታል አሊያስ ለጦርነት መነሻ ይሆናል የሚለው ትልቅ ጥያቄ ሆኗል። የትራምፕ አስተዳደር የመጨረሻ ምርጫችንን አቅርበናል ማለቱ ኢራን በ5 ዓመቱ ካልጸናች በቀር ሌላ ድርድር እንደማይኖርም ያሳያል። በሌላ በኩል ዓለም በዲፕሎማሲው ተስፋ ስታደርግ፣ በባህር ላይ ግን እጅግ አስፈሪው የሆርሙዝ ከበባ በይፋ ተጀምሯል። ሰኞ ረፋድ 4 ሰዓት ላይ የአሜሪካ ማዕከላዊ ዕዝ ማንኛውም መርከብ ወደ ኢራን ወደቦች እንዳይገባና እንዳይወጣ ቀጭን ትዕዛዝ አስተላልፎ ተግባራዊ ማድረግም ጀምሯል። ይህ እርምጃ ዓለም አቀፍ ንግድንና የነዳጅ ዋጋን ወደማይታወቅ አደጋ ውስጥ የከተተ ክስተትም ሆኗል። ፕሬዚዳንት ዶናልድ ትራምፕ በማህበራዊ ገጻቸው በሰጡት እጅግ አስደንጋጭ መግለጫ የኢራን ባህር ኃይል በቀደሙት ሳምንታት ሙሉ በሙሉ መደምሰሱን ተናግሯል። አሁን በባህር ላይ የቀሩት ጥቂት ፈጣን የጥቃት ጀልባዎች ብቻ እንደሆነ የገለጹት ትራምፕ ለእነዚህ ጀልባዎች የሰጡት ማስጠንቀቂያ ግን ደም ያቀዘቅዛል። ትራምፕ ሲናገሩ እነዚህ ጀልባዎች ወደ ከበባው መስመር የትን ቦታ ቢጠጉ ልክ በካሪቢያን ባህር ላይ እንደምንመታቸው የአደንዛዥ ዕፅ አዘዋዋሪዎች ወዲያውኑ ይደመሰሳሉ፣ እርምጃው ፈጣንና ጭካኔ የተሞላበት ይሆናል ብሏል። ትራምፕ ይህንን ሲሉ በቅርቡ 160 ሰዎችን በገደለውና የኪል ሲስተም ብለው በጠሩት አስፈሪ ወታደራዊ ስልታቸው ኢራንንም ለመቅጣት መዘጋጀታቸው ማሳሰባቸው ነው። ኢራን በበኩሏ ይህንን የአሜሪካን እርምጃ የባህር ላይ ወንበዴነት ስትልም ፈርጀዋለች። የኢራን ወታደራዊ ቃል አቀባይ የእኛ ወደቦች ስጋት ላይ ከወደቁ በገልፍ ቀጠናም ሆነ በኦማን ባህር ውስጥ ያለ ምንም ወደብ ሰላም አያገኝም ሲሉ ለጎረቤት ሀገራት ጭምር ጥብቅ ማስጠንቀቂያ ሰጥቷል። የአብዮታዊ ዘቡ በበኩሉ ማንኛውም የአሜሪካ ጦር መርከብ ወደ ሆርሙዝ ሰርጥ ቢጠጋም የተኩስ አቁም ስምምነቱ እንደመጣስ እንደሚቆጥረው አስታውቋል። የከበባ ውጤት ወዲያውኑም ታይቷል። የቻይናው የነዳጅ ጫኝ መርከብ ሪች ስታሪ ወደ ሰርጡ ለመግባት ሞክሮ የአሜሪካን ጦር መርከቦች ሲመለከት ወደ ኋላ ተመልሶም ነበርም። ነገር ግን ከጥቂት ደቂቃዎች በኋላ በድፍረት ሰርጡንም አልፏል። ይህ መርከብ ከበባው ከተጀመረ በኋላ ሰርጡን ያለፈ የመጀመሪያው መርከብ ሆኖም ተመዝግቧል። የዓለም ነዳጅ ገበያ አሁን በጭንቀት ላይ ይገኛል። ከዓለም ነዳጅ 1/5 በሚያልፍበት ይህ ጠባብ መስመር በአሜሪካ ከበባና በኢራን ያጸፋ እርምጃ መሃል ሆኖ የጦርነት ቀጠና ሆኗል። ትራምፕ የኢራን ባህር ኃይል ባህር ግርጌ ነው ያለው ቢሉም የኢራን ፈጣን ጀልባዎች ግን አሁንም የአሜሪካን ግዙፍ መርከቦች ለመፈተን በዝግጅት ላይ ናቸው። ክቡራትና ክቡራን፣ በመሳሪያ ከታጀበው ግጭት ባለፈ ረፍት አልባው ትራምፕ ከሀገራት አልፈው ግለሰባዊ ግጭቱን አጧጡፈውታል። ግጭታቸው ከሃይማኖት መሪ ጋር መሆኑ ደግሞ የትራምፕ የአነጋጋሪነት ጉዳይ የማያባራ መሆኑን ያሳያል። በመካከለኛው ምስራቅ ያለው ጦርነትና ፖለቲካ አሁን ወደማይታመን ሃይማኖታዊ ፍጥጫም ተሻግሯል። በዓለም ላይ ተጽዕኖ ፈጣሪ የሆኑት ሁለቱ አሜሪካውያን ፕሬዚዳንት ዶናልድ ትራምፕና ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እጅግ አስደንጋጭ በሆነ የቃላት ጦርነት ውስጥ ገብቷል። ውዝግቡ የጀመረው ጳጳስ ሊዮ 14ኛ ወደ አልጄሪያ በሚጓዙበት አውሮፕላን ላይ ሆነው ትራምፕ በኢራን ላይ ከፈቱት ጦርነት የሁሉን ቻይነት ቅዠት ሲሉ በመተቸታቸው ነው። ትራምፕ ለዚህ ምላሽ ለመስጠት ጊዜ አልፈጀባቸውም። በዋይት ሀውስ በሰጡት ድንገተኛ መግለጫ ጳጳሱ በወንጀልና በውጭ ፖሊሲ ላይ እጅግ ደካማ ናቸው፣ ኢራን የኒውክሌር መሳሪያ እንዲኖራት የሚፈቅዱ ጳጳስ አያስፈልጉንም ሲሉ በይፋ ወቅሰዋቸዋል። ነገር ግን ዓለምን ይበልጥ ያስደነገጠው ትራምፕ እሁድ ምሽት በማህበራዊ ትስስር ገጻቸው ላይ የለጠፉት ምስልም ሆኗል። ምስሉ በሰው ሰራሽ አስተውሎት የተሰራ ሲሆን ትራምፕ መጽሐፍ ቅዱሳዊ ልብስ ለብሰው ከመዳፋቸው መለኮታዊ ብርሃን እየወጣ በአልጋ ላይ የተኛን ህመምተኛ ሲፈውሱ ያሳያል። በምስሉ ጀርባ ደግሞ አንዲት ሴት ስትጸልይ ወታደርና ነርስ በአድናቆት ሲመለከቱ፣ እንዲያውም በአንዱ ስሪት ላይ የገሃነም ጋኔን የሚመስል ምስል ከበስተጀርባም ይታያል። ይህ ምስል በደጋፊዎቻቸውና በሃይማኖት መሪዎች ዘንድ ፈጣሪን መሳደብና ራስን እንደ ክርስቶስ መቁጠር ነው የሚል ከባድ ተቃውሞ ስለገጠመው ትራምፕ ሰኞ ዕለት ምስሉን ለማጥፋት ተገዷል። ጋዜጠኞች ስለ ምስሉ ሲጠይቋቸው ትራምፕ የሰጡት ምላሽ ግን እጅግ አስቂኝና ግራ የሚያጋባ ነበር። ምስሉን የለጠፍኩት እኔ ነኝ፣ ግን እኔ እንደ ሐኪም ሆኜ ሰዎችን ከቀይ መስቀል ጋር ስረዳ የሚያሳይ መስሎኝ ነው ብሏል። ትራምፕ አክለውም እኔ ሰዎችን አድናለሁ፣ በጣም አድናለሁ በማለት ራሳቸውን ከክርስቶስ ጋር ማመሳሰላቸውን ለማስተባበል ቢሞክሩም ለጳጳሱ ግን ይቅርታ አልጠይቅም ብሏል። ኢራን እንኳን ይህንን አጋጣሚ በመጠቀም የኢየሱስ ክርስቶስን ክብር ማውረድ ነው ስትል ትራምፕን ወቅሳለች። ትራምፕ ግን አሁንም ጳጳሱን ለግራ ዘመሞች ያደላሉ ሲሉ ይከሷቸዋል። ይህ ፍጥጫ ጦርነቱ በምድራዊ ኃይል ብቻ ሳይሆን በሃይማኖታዊ ትርክትም ጭምር የቱን ያህል ጥልቅ እየሆነ እንደመጣ ትልቅ ማሳያ ነው። በሌላ መረጃ በትራምፕ አስተዳደር የተጀመረው የሆርሙዝ ከበባ አሜሪካና የቅርብ ወዳጆቿን ክፉኛ አቃርኗል። ትራምፕ ከሌሎች ሀገራት ጋር በመሆን የባህር መንገዱን እንዘጋለን ቢሉም የሰሜን አትላንቲክ ጦር ቃል ኪዳን ኔቶ ድርጅት አባላት ግን ለአሜሪካም ጀርባቸውን ሰጥቷል። የእንግሊዙ
ጠቅላይ ሚኒስትር ኬር ስታርመር ምንም አይነት ጫና ቢደረግብን በዚህ ጦርነት ውስጥ አንካተትም ሲሉ በይፋ አውጇል። ፈረንሳይ፣ ጀርመን፣ ጣሊያንና ስፔንም የአሜሪካን ከበባ አንደግፍም በማለት ራሳቸውን አግለዋል። በተለይ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ከጦርነት ወገኖች የተለየና ለሰላም የሚቆም ሌላ ዓለም አቀፍ ስብስብ ለመፍጠር ጥሪ ማቅረባቸው አሜሪካ በዓለም አቀፍ መድረክ ላይ ምን ያህል ብቸኛ እየሆነች እንደመጣች ትልቅ ማሳያ ነው። በሌላ በኩል ኢራን በጦርነቱ ምክንያት የደረሰባትን ውድመት ወደ ገንዘብ መቀየር ጀምራለች። የኢራን መንግስት ቃል አቀባይ ፋጥማ ሞሃጀራኒ እንደገለጹት እስካሁን በደረሰው የመጀመሪያ ደረጃ ግምገማ የአሜሪካና የእስራኤል ጥቃት $270 ቢሊዮን የሚገመት ውድመት አድርሷል። ኢራን ይህንን ግዙፍ የካሳ ክፍያ በድርድር ጠረጴዛው ላይ እንደ ዋናኛ ጥያቄ እያቀረበች ትገኛለች። ኢራን ለተባበሩት መንግስታት ድርጅት በላከችው ደብዳቤ ሳዑዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ባህሬን፣ ኳታርና ጆርዳን መሬታችሁን ለአሜሪካ ጦር በማከራየት ለውድመታችን ተባባሪ ሆናቸዋል በሚል ካሳ እንዲከፍሏት መጠየቋ በቀጠናው ሌላም የፖለቲካ ማዕበል ቀስቅሷል። ክቡራትና ክቡራን የኢስላማባዱ ድርድር ውድቀትና የአሜሪካ የባህር ላይ ከበባ ዓለምን ወደማይታወቅ አቅጣጫ እየመራት ይገኛል። በአንድ በኩል የሰላም ጥሪዎች፣ በሌላ በኩል ደግሞ የጦርነት ዛቾች ከፍተኛ ያለመግባባት ማዕከል ሆኗል። የአሁኑን አበቃን። ወቅታዊና እውነተኛ መረጃዎች በየቀኑ እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫን አትዘንጉም። በቀጣይ ሰበር መረጃ እስክንገናኝ ቸር ቆዩን። Yeah.